ዓለም ላይ ትልቁ ስህተት ምንድነው? የሂትለር ወደ ሩሲያ መዝመት ወይስ የታይታኒክ መርከብ ጉዞ? ዛሬ የምንነግራችሁ ግን አንድ ሀገር በገዛ እጇ የወርቅ ክምችትና የነዳጅ ማከማቻ የሆነን ሰፊ መሬት በሳንቲም ለውጥ የሸጠችበትን ታሪክ ነው። ሩሲያ አላስካን ለአሜሪካ ስትሸጥ ምን አስባ ነበር? ዛሬ የሞኝ ስምምነት የሚባለውን ታሪክ እንፈትሻለን። ፕሮግራሙን ወደ እናንተ ዛይቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በ1867 ዓመተ ምህረት አንድ ሰው $7 ሚሊዮን ነበረው እንበል። ያን ገንዘብ ይዞ አላስካን ገዛ። በወቅቱ መላው ዓለም እብድ ነው ብሎ ሳቀበት። ይህንን የማይጠቅም በረዶ በ$7 ሚሊዮን አሉት። ዛሬ ግን ያ መሬት ዋጋው ከ$600 ቢሊዮን በላይ ነው። ሩሲያ በታሪኳ የሰራችው ትልቋ ስህተት ምን ነበር? አላስካን የሸጠችበት ምስጢራዊ ምክንያትስ ምንድን ነው? ዛሬ የታሪክን መጋረጃ እንገልጣለን። በ1950ዎቹ ሩሲያ በከባድ አዘቅት ውስጥ ነበረች። የክሪሚያ ጦርነትን ከእንግሊዝና ፈረንሳይ ጋር አድርጋ በሽንፈት ወጥታለች። ግምጃ ቤቷ ባዶ ሆኗል። ሀገሪቱ ለከባድ ዕዳ ተጋልጣለች። በዚያ ላይ አላስካ ለሩሲያ ራስ ምታት ነበረች። ለምን ካላችሁ አላስካ ከሩሲያ ዋና ከተማ በሺዎች የሚቆጠሩ ኪሎ ሜትሮች ትርቃለች። በወቅቱ መጓጓዣ ስላልነበረ አንድ መልእክት ከሞስኮ አላስካ ለመድረስ ወራትን ይፈጅ ነበር። ሩሲያ እንግሊዞች ከጎረቤት ሀገር ካናዳ መጥተው በኃይል ቢቀሙኝ ምንም ላደርግ አልችልም የሚል ስጋት ገባት። ስለዚህ በነፃ ከመቀማት በሳንቲም ልሽጠው የሚል ተስፋ የቆረጠ ውሳኔ ወሰነች። ሩሲያ ገዢ መፈለግ ጀመረች። ብቸኛ አማራጯ አሜሪካ ነበረች። የአሜሪካው ውጭ ጉዳይ ሚኒስትር ዊሊያም ሲዋርድ እድሉን ተጠቀሙበት። መጋቢት 30 ቀን 1867 ሌሊት ላይ በ$7.2 ሚሊዮን ስምምነቱ ተፈረመ። የሚገርመው የአሜሪካ ሕዝብና ጋዜጦች ሚኒስትሩን ሊገድሉት ደርሰው ነበር። ስዋርድስ ፎሊ ወይም የሲዋርድ ሞኝነት ብለው ሰየሙት። ጋዜጦች ለዋርልስ እና ለበረዶ ድቦች መጫወቻ መሬት በገንዘባችን ገዛህ እያሉ አፌዙበት። ሩሲያ ደግሞ በበኩሏ ቆሻሻ አስወግደን ገንዘብ አገኘን ብላ ደስ አላት። ስምምነቱ ከተፈረመ ከ30 ዓመታት በኋላ በ1896 በአላስካ ክሎንድኬ በተባለ ቦታ ወርቅ ተገኘ። በሺዎች የሚቆጠሩ ሰዎች ወደ አላስካ ጎረፉ። አሜሪካ በወራት ውስጥ የከፈለችውን የ$7 ሚሊዮን በብዙ ጥፍ መለሰች። ይህ ብቻ አይደለም። በ1960ዎቹ ደግሞ በአላስካ ታላቁ የነዳጅ ክምችት ተገኘ። ዛሬ አላስካ የአሜሪካ የነዳጅ፣ የተፈጥሮ ጋዝ፣ የአሳና የማዕድን ምንጭ ናት። በተጨማሪም በሁለተኛው ዓለም ጦርነትና በቀዝቃዛው ጦርነት ወቅት አላስካ ለአሜሪካ ስትራቴጂካዊ የጦር ሰፈር በመሆን ሀገሪቱን ከሩሲያ ጥቃት ጠብቃለች። አሁን ወደ ታሪኩ አስገራሚና አስፈሪ ክፍል እንሸጋገር። አሜሪካ $7.2 ሚሊዮን ከፈለች፣ ሩሲያም ተቀበለች። ነገር ግን ያ ሁሉ ገንዘብ ሩሲያ አልደረሰም ይባላል። አዎ በትክክል ሰምታችኋል። ገንዘቡን ጭኖ ወደ ሩሲያ ይጓዝ የነበረው ኦርኪኒ የተባለ መርከብ በለንደን አቅራቢያ በባህር ላይ በድንገት ሰጠመ። ይህ አደጋ የተለመደ የባህር ላይ አደጋ ነበር ወይስ የሴራ ውጤት? እስከዛሬ ድረስ ብዙዎች ገንዘቡ መርከቡ ውስጥ እንዳልነበረና መርከቡ ሆን ተብሎ እንዲሰምጥ ተደርጎ ገንዘቡ ጠፋ የሚል ወሬ እንደተናፈሰ ያምናሉ። የሩሲያው ንጉሥ የደረሰው ጭላንጭል ሳንቲሞች ብቻ ነበር። ይህ ሁሉ ሽያጭ ሲካሄድ አንድ የተረሳ አካል አለ። የአላስካ ነባር ተወላጆች ሩሲያና አሜሪካ መሬቱን ሲሸሻጡ የአላስካን ሕዝብ ማንም አላማከረውም።
ሩሲያ የሌላትን መሬት ሸጠች፣ አሜሪካ ደግሞ የሌላውን መሬት ገዛች። ለተወላጆቹ ይህ ሽያጭ ሳይሆን ወረራ ነበር። መብታቸው የተከበረውና ድምፅ ማሰማት የጀመሩት ከመቶ ዓመታት በኋላ በ1971 በወጣው የአላስካ ተወላጆች የይገባኛል ጥያቄ ስምምነት ነው። ታሪኩን ስናየው የሀገራት ፖለቲካ ትንንሽ ህዝቦችን እንዴት እንደሚረሳ ትልቅ ማሳያ ነው። ዛሬ አላስካ የአሜሪካ 49ኛ ግዛት ናት። ከነዳጅና ከወርቅ ባለፈ አላስካ በዓለም ላይ በቱሪዝም ከፍተኛ ገቢ የምታስገኝ ምድር ሆናለች። በየዓመቱ በሚሊዮን የሚቆጠሩ ሰዎች የሚገርመውን የሰሜን ብርሃን ለማየትና የዱር እንስሳትን ለመጎብኘት ወደዚያ ይወርፋሉ። ሩሲያ ዛሬም ቢሆን አላስካን ለማግኘት በተዘዋዋሪ መንገድ ትጥራለች። አልፎ አልፎም የሩሲያ የጦር ጀቶች በአላስካ አየር ክልል ሲያንዣብቡ ይታያሉ። ይህ የሚያሳየው መሬቱ ከተሸጠ ከ150 ዓመታት ቢያልፍም ቂምና ጸጸቱ ግን ገና አለመቀዝቀዙን ነው የሚያሳየው። ለመሆኑ ዛሬ ሩሲያ አላስካን ብትይዝ ኖሮ ምን ይፈጠር ነበር? ምናልባት አሜሪካና ሩሲያ የየብስ ድንበር ይኖራቸው ነበር። ይህ ማለት ደግሞ የዓለም ጦርነት ስጋት በየቀኑ በቤታችን ደጃፍ ይሆን ነበር ማለት ነው። ስለዚህ ይህ የሞኝ ስምምነት ለዓለም ሰላም በጎ አስተዋጽኦ አድርጓል ማለት ይቻላል። ታሪክ በምክንያትና በውጤት የተገመደ ነው። ሩሲያ ለጊዜያዊ ችግር ብላ የሸጠችው መሬት ዛሬ አሜሪካን የዓለም ልዕለ ኃያል እንድትሆን ረድቷታል። ዛሬ ሩሲያ ውስጥ አላስካን መልሰን ማግኘት አለብን የሚሉ ድምጾች ይሰማሉ። አንዳንዶች አሜሪካ ገንዘቡን በሙሉ አልከፈለችም የሚል የተሳሳተ ወሬ ያሰራጫሉ። ግን ሐቁ አንድ ነው። ሩሲያ የወርቅ እንቁላል የሚጥለውን ዳክዬ በ7 ሚሊዮን ዶላር አርዳ በልታለች። አላስካ ዛሬ የሩሲያ አካል ብትሆን ኖሮ አሜሪካ ለደህንነቷ ምን ያህል ትሰጋ ነበር? የዓለም ፖለቲካስ ምን መልክ ይኖረው ነበር? ይህ በታሪክ ውስጥ አንድ ውሳኔ ትውልድን እንዴት እንደሚቀይር ትልቅ ማሳያ ነው። ታሪክን ወደ ኋላ መመለስ አይቻልም፣ ግን ከታሪክ መማር ይቻላል። የእናንተስ ትልቁ የታሪክ ጸጸት የትኛው ነው? አላስካን ሩሲያ ብትሆን ኖሮ ምን ሊፈጠር ይችል ነበር? ኮሜንት ላይ እንወያይ። ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ። ቪዲዮውን ለጓደኞቻችሁ ሼር አድርጉ። ፕሮግራሙን ወደ እናንተ ያደረስኩት እኔ ኤፍሬም ታጥቅ ነበርኩኝ። መልካም ጊዜ። Thank you.